ከሞት ጋር መጋፈጥ ይሰለቻል። ጦርነት እንኳንስ ሞት ጋር እየተጋፈጠ እንኳንስ በቂ ስልጠና ሳይወስድ በ2 ወር በ3 ወር ለብ ስልጠና አየር ወለድ ተብሎ ይሄ ምንድነው ቀይ ኮፍያ የ3 ወር ተሰጥቶት ጦር ሜዳ የሄደ መሳሪያ መፍታትና መጠብ ጦር እንዴት ሆኖ መተኮስ የማይችሉ ወታደር ነው የተባለ ቀርቶ 5 ዓመትና 6 ዓመት የሰለጠነ ወታደር እንኳን ይሰለቻል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሸር አድርግ። ለወታደር ሸር አድርግ። ወታደር ይሆን ሸር አድርግ። ጦር ሜዳ ያለ ሸር አድርግ። በምን አይነት ሁኔታ ላይ እንዳለ ሸር አድርግ። እኔ አውቃለሁ የምታልፍበትን ያለፍኩበት ስለሆነ እኔ እንኳን ለሀገሬ ለዳር ድንበሬ ለወገኔ ለህዝቤ ስል ነው የማይሰለቸኝ። እንዲያም ሆኖ ግን ይሰለቸኝ ነበረ። ዳር ድንበሬን እያስከበርኩኝ ጠላቴን ፊት ለፊት ኢትዮጵያን ሊወር የመጣውን የኢትዮጵያን ህዝብ ሊያጠፋ የመጣውን ጠላት እየተዋጋው ያም ሆኖ እንኳን ይሰለቸኝ ነበር። እንኳንስ ወገኔን እህቴን ወንድሜን እየገደልኩ የእናት አባቴን ደም እንባ እያየሁ እንዴት አይሰለቸኝ? እንዴት አይሰለች? ሸራር ይሄ ሁሉ የምታየው የተማረከ ነው። ለፋኖ እጅ የሰጠ ግማሹ እጅ የሰጠ ግማሹ የተማረከ ነው። ለምን? ፋኖ ለዓላማ ነው። ፋኖ ለህልውናው ነው። ፋኖ ለኢትዮጵያ አንድነት ነው እየተዋጋ ያለው እየተዋደቀ ያለው። በባዶ እግሩ በአቡጀዲ በቁምጣ እየሄደ የሚታገለው ተመልከት። ለኢትዮጵያ ሲል ነው፣ ለአማራ ህዝብ ሲል ነው ይሄን ሁሉ የማረከው ተመልከት። እያንቀጠቀጠ ያለው ይሄን ሁሉ ፋኖ ነው። ስለዚህ ወታደር ሆኖ የሄደ ሁሉ ይሰለቸዋል። አንድ ታሪክ ልንገርህ ስማኝ። ኦጋዴ ውስጥ 103ኛ የተባሉ በጣም ኃይለኛ ክር የሚበጥስ የአማራ ከጎጃም ከጎንደር ከሸዋ ከወሎ የተሰባሰቡ ሚሊሻው ነው የመጡ። ገና ሶማሌ ድምጻቸውን ስትሰማ ገደል የምትገባው እነሱ እንኳን ሰለቻቸው። ጠላት በፊታቸው ስለማይቆመው ሰልችቷቸው አመፅ አደረጉ። ሰለቻቸውና አድማ አደረጉ። አዛዦቻቸውን አሰሩ። አንድ ወታደር ወደዚህ እንዲመጣ አንፈልግም አሉ። አንድ ባለስልጣን እንቀልበዋለን አሉ። ወደ ሀገራችን ውሰዱን፣ አንወስዳችሁም። እሺ ውጊያ እንሂድ፣ አትሄዱም። እዚሁ ቁጭ በሉ፣ ዳር ድንበር ጠብቁ። የትኛውን ዳር ድንበር ማስከበርን እኮ እንዲያውም ገብተን እኮ የሶማሌን ሁሉ ያዝን። ሶማሌ ጦር ጠፍቷል፣ በእኛ ፊት ሊቆም አይችልም። ስለዚህ ወደ ሀገራችን ላኩን፣ ቃል ገብታችሁልናል። ቤተሰቦቻችን፣ ልጆቻችን፣ ሚስቶቻችን፣ እናት አባቶቻችን፣ ቀያችን ናፈቀን፣ ላኩን። አንልካችሁም ነው? አዎ። እስቲ እንግዲህ ወንድና ሴቱ ይለያላሉ። ቦህ ላይ ኡጋዴንን የምታውቁ ቦህ የሚባል ቦታ ላይ እዛ ላይ ግንኙነታቸውን ከየት አደረጉ? ከሶማሌ ጋር። እምቢ አላችሁ አይደለ? ከሶማሌ ጋር ለምን ሰለቻችኋል? ለምን? ቤተሰቦቻቸውን ናፈቃችኋል። ልጆቻቸው ናፈቋቸዋ። ቤተሰቦቻቸው ቀየው ናፈቃቸው። ቡሬ እያለ የሚያርሰው ናፈቀው። ክረምት ከበጋ አርሶ የሚዘራው እሸቱ የሚበላው ናፈቀው። ስለዚህ ዞር በል አለው።
ውጤቱን ምን እንደሆነ እነግርሃለሁ። ስለዚህ ይሄ ሁሉ የምታየው ወታደር ነው ሆኖ የመጣው የ2 ወር የ3 ወር የ1 ወር የ8 የ2 ሳምንት ምን እየታፈሰ በግድ የሄዶ የገባ ነው። ወታደር ስምሎ ፋቲክ ለብሶ ግርም የግሪሳ ወፍ ታውቃለህ? የግሪሳ ወፍ የሚባል አለ። እርሻ ላይ ሰብል ላይ ይሄ ወይ ስንዴ ሰብል ወይም ሰብል አንድ ላይ መተው ነው ግርም ብለው የሚበሉ እና አንድ ድንጋይ ብድግ ብለው በቃ ብለው ነው የሚሄዱት። ልክ እንደዛ ነው። ፋኖ በዚህ በኩል መጣ ከተባለ ጥሩምባ ገና ከዛ ሲሰማ ብትን አንበሳን ሲያገሳ በረት ውስጥ ያሉት ላሞች ከብቶች ሽንት በሽንት እንደሚሆኑ ሁሉ ፋኖ በዚህ መጣ። በዛ በኩል አንድ ጥሩምባ፣ በዛ ተራራ አንድ ጥሩምባ። ፋኖ ይሆን ገበር ይሆን ውጣ፣ ያለ የሌለህን መሳሪያ ያዝና ውጣ። በዚህ በኩል እንደዚህ አለ፣ በዛ እንደዚህ ያለ፣ እዚህ ያለው ይሸናል፣ ይርበተበታል። መሳሪያ ለመተኮስ ጥይት ለመተኮስ እጁ ይንቀጠቀጣል ከፍርሃት አንጻር። ስለዚህ እጁን ወደ ላይ ይላል። በጥሩምባ ብቻ ይሄ ሁሉ የተማረከ ተመልከት። በጥሩምባ ሰለቸው። ከአንዱ ገጠር ወደ አንዱ ገጠር፣ ከአንዱ ከተማ ወደ አንዱ ከተማ ሲመላለስ እንደ ውሃ ቀጂ እዛ ሲሄድ ወታደር መጣ ሆይ ሆይ ተብሎ ሲባል እንደገና ያነሳና ሆነ አረ ወታደር መጣ፣ ብዙ ወታደር ገባ፣ በዚህ ቀን እዛ ገባ። እንደዛ ዘይ ሲመላል ሰለቸው። ታዲያን ወታደር ይዘነው ኢትዮጵያን እመራለሁ የምትል ይሄንን ይዘነው ወይ ኢትዮጵያ ፋኖን አሸንፋለሁ የምትል ተገዶ የገባ ስነ ልቦና የሌለው ታፍሶ የሄደ ይሄንን ይዘነው ፋኖን አሸንፋለሁ የምትል ፋኖ እኮ ለህልውናው ለዓላማው ለመሞት የመጣ ነው የወጣ ነው። 1000 ዓመት ቢታገል የማይሰለቸው ነው። በባዶ እግሩ ቢሄድ የማይሰለቸው ነው። ጋራውን ሸንተረውን ያውቀዋል፣ መንገዱን አይሰለቸውም። ቤትና ቤት እንዴት ብሎ ሄዶ እንደሚያንበረክክ ጠላቱን ያውቃል። ፋኖ ስለዚህ አይሰለቸውማ። ለህልውናው ሲል ነው፣ ለኢትዮጵያ ሲል ነው፣ ለሀገሩ ሲል ነው የሚዋጋው እንጂ ተገዶ አይደለም። ፋኖ የሚዋጋው ለዚህ ነው። አየህ እያሸነፈ የመጣው ለዚህ ነው። ደብረ ዘይት የደረሰው ለዚህ ነው። ሞጆ የደረሰው ለዚህ ነው። እንጦጦ የደረሰው ፋኖ ለዚህ ነው። አምቦ የደረሰው ፋኖ ለዚህ ነው። ሰላ ድንጋይን አልፎ ደብረ ብርሃንን ዙሪያውን የከበበ ለዚህ ነው። ደሴን ዙሪያውን ከቦ ያለ ለዚህ ነው። ደብረ ማርቆስ ገብቶ እንዲያ የሚያተራምሰው ለዚህ ነው። ጎንደር ገብቶ የሚያተራምሰው ለዚህ ነው። ባህር ዳርን ቀለበት ውስጥ አስገብቶ የሚያስጨነቀ ያለው ለዚህ ነው። ለህልውናው ሲል ተገዶ ሳይሆን ለመኖር ሲል ተገዶ ሳይሆን ለኢትዮጵያ ሲል ስለሚዋጋ አይሰለቸውም። ፋኖ አይሰለቸውም። ተገዶ አይደለማ። ይሄስ ተገዶ ታፍሶ በገንዘብ በምን ተታሎ የገባ ነው። ለምን አይሰለቸውም? ይሰለቸው፣ ሞት ይሰለቸው፣ ረሃብ ይሰለቸው፣ ጥም ይሰለቸው፣ ተባይ ይሰለቸው፣ እግሩ ማቦቆ ይሰለቸው። ስለዚህ ረፍት የሚያገኘው እንደዚህ በዚህ መልክ ሲመጣ ነው። በዚህ መልክ እጁን ለፋኖ ሲሰጥ ነው ረፍት የሚያገኘው። ቢያንስ እንኳን የመሞት ስጋት የለበትም። ቢያንስ በቀን እንኳን በልቶ ያድራል። ቢያንስ ልብሱን እንኳን ይቀይራል። ቢያንስ ለዚህ ነው ከፋኖ ጎን የቆመው። ይሄ ሁሉ ኦሪንቴሽን እየተሰጠው ነው ያለ። እንዴት ወደ ሀገር ትሄዳለህ ወይስ ከኛ ጋር ትዋጋለህ? ኢትዮጵያን ታድናለህ ወይስ ወደ ሀገር ሄደህ እንደገና ልትሞት ልትገደል ትፈልጋለህ? እየተባለ ኦሪንቴሽን እየተሰጠው ነው።
ይሄ የምታየው ሁሉ አገሬ ለሀገሬ ከእናንተ ጋር ቆሜ እዋጋለሁ፣ ይሄንን ጠላት እመተዋለሁ፣ ኢትዮጵያን ላፈርስ የተነሳውን እደመሳለሁ ብሎ ኦሪንቴሽን እየተሰጠው ነው። ፈቃደኛ የሆነ ነው። ወደ አገሬ ወደ እናቴ ወደ አባቴ ናፍቀውኛል፣ ወደ ሚስቴ ወደ ልጅ ያለው ደግሞ ሄዷል። መሳፈሪያ እየተሰጠው ልብስ እየተቀየረለት ፎርጅድ የሆነ መታወቂያ እየተሰራለት ይሄዳል። ወደ ያገሩ ወደ ያካባቢ ወደሚፈልገው ይሄዳል። እነዚህ አንሄድም፣ ብንሄድም ነገ ታፍሰን ነው የምንመጣው። አብረን እንዋጋለን። ይህ መንግስት እድሜ ሊኖረው አይገባም። እርስ በርስ እያጋደለን ያለ እድሜ ሊኖረው ሊሰጠው አይገባም ብለው ለመዋጋት የተዘጋጁ ናቸው። አንተ እድሜ ሊሰጠው አይገባም። ተመልከት፣ ይሄ በዚህ በኩል ያለው እነዚህ ይሄ ሚሊሻ ሆኖ የሄደ ነው። በሚሊሻ በብር የተገዛው በጨው የተገዛው ነው። ይሄ ያኛው ደግሞ እንደዚሁ ታፍሶ ሄደ። በሚሊተሪ ደረጃ ይሄ በወታደር በመደበኛ ደረጃ የተመለመለ ነው። ይሄ ደግሞ ሚሊሻ ሆኖ የሄደ ነው። ሁሉም ይሄንን መንግስት እንፋለማለን፣ ብልጽግናን እንፋለማለን ብሎ ኦሪንቴሽን እየተሰጠው ያለ ነው። በቅርብ ቀን ታያለ። በቅርብ ቀን ሌሎችም አሉ። መውጫ መግቢያ ያጡ፣ ቀዳዳ ሲፈልጉ ሹልክ እያሉ ሰምታን 2 3 4 እየሆነ 5 6 እያለ ከአዛዥ ጀምሮ እየሾለከ ለፋኖ እጁን እየሰጠን ታያለ፣ ትመለከታለ። ዘመኑ የቴክኖሎጂ ዘመን ነው፣ የኢንፎርሜሽን ዘመን ነው። ካንተ የሚሰወር ነገር የለም። እያየህ ነው። ለዚህ እኮ ነው ብልጽግና የምርጫው በየትኛውም አካባቢ እኮ ምርጫ እንዳልተካሄደ ታውቃላችሁ። በየትኛውም አዲስ አበባ ዙሪያ አዲስ አበባ ከተማ አካባቢ የተወሰነ ምርጫ የተወሰናለ። ስለዚህ ይሄን ምርጫ ለማደናቀፍ ይሄን ምርጫ ዳይቨርት ለማድረግ ወሬውን ለማስቀየስ ምን አደረገ? የአሩሲ ኦርቶዶክስ ቤተክርስቲያንን አነደደ። የ101 ዓመት ታሪክ ያለውን ቤተክርስቲያን ቅርስ የሆነውን ቤተክርስቲያን ህዝቡን ጨፈጨፈ፣ አባረረ፣ አቃጠለ። ወሬው ሁሉ አሁን ወዴት ሄደ? ወደ ኦርቶዶክስ ወይ በቤተ ክርስቲያን አቃጠለ። የምርጫው ነገር ተዘጋ። የለማ ግን እኛን የኢትዮጵያ ህዝብ ይምሰለው እንጂ የውጭ ሀገሮች እየዘገቡት ነው ምርጫ እንዳልተካሄደ የውጭ ሀገር መገናኛ ትልልቅ ሚዲያዎች እየዘገቡት ነው። ሰምታል፣ እየዘገቡት ነው። ግን ታለ የውሸት ነገር ውሸት ነው። የማጭበርበር ነገር ማጭበርበር ነው። በማጭበርበር አገር አይመራም። ሰው በመግደል አገር አይመራም። ሆ በሉ ጨፍሩ፣ ለአርሴና ጨፍሩ። ይሄው አብዮት አደባባይ ዘበኛ ወታደር ዙሪያውን ከቦላ ጨፍሩ፣ አጨብጭቡ። በዚህ አገር አይመራም። የተጭበረበረ ነገር ሊዳፈን አይችልም። ይሰለቻል። ውሸት ይሰለቻል። እናንተ